ሰላም ቤተሰብ እንዴት ናችሁ? ዛሬም እንደተለመደው በአዲስ ቪዲዮ ተመልሰን መጥተናል። በዛሬው ቪዲዮአችን ለኤግዚት ኤግዛም ተፈታኞች ማለት ነው ሙሉ ከዚህ በፊት የተራዘመው መግለጫ በዛሬው ዕለት ፈተናው መቼ እንደሚሰጥ ተነግሯል ማለት ነው እና ቪዲዮን እስከ መጨረሻው መከታተላችሁን አትርሱ። ለዚህ የዩቲዩብ ቻናል አዲስ ከሆናችሁ ላይክ እና ሰብስክራይብ አድርጉ። ነባር ከሆናችሁ ደግሞ ላይክ ያደረጋችሁ ብዙ ተማሪዎች ጋር እንዲዳረስ አድርጉልኝ እና የኤግዚት ኤግዛም ከዚህ በፊት ተራዝሞ ነበረ እና በዛሬው ዕለት ደግሞ መቼ እንደሚሰጥ አናውንስ ተደርጓል ማለት ነው። እንደምትመለከቱት እዚሁ ምስሉ ላይ እንደምትመለከቱት የኤግዚት ኤግዛም የሚሰጥበት ቀን አሳውቋል ማለት ነው። የመውጫ ፈተና ኤግዚት ኤግዛም የሚሰጥበት ጊዜ ከየካቲት 16 እስከ የካቲት 27 ቀን 2018 ዓ.ም መሆኑን ተገልጿል። የትምህርት ምዘናና ፈተና አገልግሎት ባወጣው መርሃ ግብር መሰረት የ2018 ዓ.ም ትምህርት ዘመን አጋማሽ የከፍተኛ ትምህርት መውጫ ፈተና ኤግዚት ኤግዛም የካቲት 16 እስከ 27 ቀን 2018 ዓ.ም ይሰጣል። ይህንን ፈተና ፕሮግራም እያሳወቁ ይገኛሉ ይላል እና እዚህ ጋር ሊንኩ ተለቆላችኋል ዌብሳይቱ ማለት ነው። ሊንኩን ተጭናችሁ ከገባችሁ በኋላ የራሳችሁን ዩዘርኔም ምናምን ፓስወርድ ታስገባላችሁ። ከዛ በኋላ ደግሞ የግዴታ የናሽናል አይዲ መታወቂያ ሊኖራችሁ ይገባል። እሱን ካዘጋጃችሁ በኋላ ምዝገባው ሊያልቅ ትንሽ ጊዜያት ነው የቀሩት ስለሚል ቶሎ በፍጥነት መመዝገብ ይኖርባችኋል። ከዚህ ቀደም ከተገለጹ ለፈተና ጣቢያ የተመረጡ 12 ዩኒቨርሲቲዎች በተጨማሪ የተወሰኑ ዩኒቨርሲቲዎች ለፈተና ጣቢያ መካተታቸው ተሰምቷል ይላል። ምዝገባ ሲያካሂዱ ከተዘረዘሩት ዩኒቨርሲቲዎች መካከል በአቅራቢያው ያለውን ወይም ለመፈተን የሚመቾትን ቦታ ይምረጡ ብሎ አስቀምጧል ማለት ነው እና ሊንኩን ከፈለጋችሁ የመጀመሪያው ኮሜንት ሴክሽን ላይ ያስቀምጥላችኋለሁ። የቴሌግራም ቻናላችን እዛ ላይ ገብታችሁ ሊንኩ ማግኘት ትችላላችሁ። እስከዚህ ድረስ ቪዲዮን ተከታትላችሁ ከመጣችሁ ቪዲዮን ወዳችሁታልና ላይክ እና ሰብስክራይብ ማድረጋችሁን አትርሱ። ይመቻችሁ።